ትዳር ለብዙዎች የደስታ ምንጭ ለጥቂቶች ደግሞ የማይወጡት አዘቅት ሆኖባቸዋል። ብዙዎቻችን የቤት ዕቃ ስንገዛ ጥራቱንና ጥንካሬውን ለማየት የምንጨነቀውን ያህል የዘላለም አጋራችንን ስንመርጥ ግን በውጫዊ ውበትና በጊዜያዊ ሀብት እንታለላለን። ነገ የማይጠፋ ሀብት የማይረግፍ ውበት ያለው ትዳር እንዴት ይገነባል? ታላቁ የቤተ ክርስቲያን መምህር ቅዱስ ዮሐንስ አፈወርቅ ማግባት ለሚሹ ያስቀመጠውን ድንቅ ምስጢር ምንድነው? ውድ የፋና መንፈሳዊ ሚዲያ ተከታዮች ዛሬ የትዳርን ትክክለኛ መሰረት ከመጽሐፍ ቅዱስ ታሪኮች ጋር አዛምደን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ብዙዎች ትዳርን እንደ ሎተሪ ይቆጥሩታል። ከደረሰኝ ካልደረሰኝስ ብለው በስጋትም ይጀምሩታል። ነገር ግን ትዳር ሎተሪ ሳይሆን በጠንካራ መሰረት ላይ የሚገነባ መንፈሳዊ ሕንፃ ነው። ዛሬ የምንመለከተው ቀደም ብለን በአጭሩ እንደገለጽነው የዓለማችን ታላቁ ሰባኪና የቤተ ክርስቲያን መምህር ቅዱስ ዮሐንስ አፈወርቅ ማግባት ለሚሹ የሰጠውን መመሪያ ነው። ይህ ምክር የዛሬ 1600 ዓመታት በፊት የተነገረ ቢሆንም ዛሬ በየቤታችን ላለው ጭቅጭቅና ፍቺ ፍጹም መፍትሄ የሚሰጥም ነው። ከምንም በፊት የጋብቻን ዓላማ ማወቅ አለባችሁ ይለናል ቅዱሱ። ዛሬ ሰዎች የሚጋቡት ለምንድን ነው? እስቲ እናንተ አስቡት። ለምን ማግባት ፈለጋችሁ? ምናልባት ማግባት የፈለጋችሁት ብቸኝነትን ለመሸሽ ይሆናል፣ ወይንም ደግሞ ሀብት ለመቀላቀል ወይንም ሀብት ለማግኘት ከማህበረሰብ ነቀፌታና አሉባልታ ለመሸሽ፣ ወይስ ተራ የዓለም ዝናን ለማግኘት? የናንተን ሐሳብ በኮሜንት ላይ ጻፉልን። ቅዱስ ዮሐንስ አፈወርቅ ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው የሚለውን የቅዱስ ጳውሎስን ቃል ያስታውሰናል። ጋብቻ የተሰጠን በመሰረቱ የነፍስ ንጽህናን እንድንጠብቅበት ነው። በትዳር አጋራችን ደስ ተሰኝተን እግዚአብሔር እንድናመሰግን እንጂ ትዳር እንደ ንግድ ልውውጥ ልናየው አይገባም። ለሀብትና ለዝና ብላችሁ ከሆነ ማለት ነው። ሀብት ለማግኘት ብለህ የምታገባ ከሆነ ደግሞ ሀብቱ ሲያልቅ ፍቅሩም አብሮ ያልቃል። ውበትን ብቻ አይተህ የምታገባ ከሆነም ውበቱ ሲረግፍ ትዳሩም ይፈርሳል ብለዋል ቅዱስ ዮሐንስ አፈወርቅ ከ1600 ዓመታት በፊት። ወደ መጽሐፍ ቅዱስ ታሪክ ስንመጣ ከመጽሐፍ ቅዱስ ታሪክ አባታችን አብርሃምን ተመልከቱት። እርሱ ለልጁ ለይስሐቅ ሚስት ሲፈልግ የከነዓንን ቆነጃጅቶች ዝም ብሎ አላየም። የነገሥታት ቤተሰቦችንም አልመረጠም። አብርሃም የፈለገው መንፈሳዊ ሀብት ያላትን ሴት ነበር። አባቶች ሆይ እናንተም ለልጆቻችሁ ትዳር ስታስቡ መመዘኛችሁ ምንድን ነው? ስንት መኪና አለው? ምን ያህል ቤት አለው? ወይስ ስንት ምግባር አለው ብላችሁ ነው የምትጠይቁት? ጥያቄውን አሁንም ለእናንተ እንተው። ወደ እናቶች እንምጣ። እናቶች ሴት ልጆቻችሁን እንደ ርብቃ አሳድጋቸዋል? ርብቃ ያን ሁሉ ግመል ለማጠጣት አጎንብሳ ስትደክም ያየችው ውለታ ፍለጋ ሳይሆን የልብ ቅንነቷ ነበር። አሁን ላይ ላላችሁ ልጃገረዶች ርብቃንም መሰሏት። ለትዳር አጋራችሁ ፍጹም ፍቅርንም ስጡት። ባሎቻችሁ በፍቅራችሁ ይንበርከኩ። ቤተሰቦቻችሁም ከጭቅጭቅ የጸዳ የሰላም ገነት ይሆናል። ወደ ቅዱስ ዮሐንስ አፈወርቅ ስንመለስ አንድ የሚቆጠቁጥ ምክር አለው። በሰርጋችሁ ቀን የዲያብሎስን ትርኢት አታስቡ ይላል። ዛሬ ሰርጋችን በምን ተሞሉ? እስቲ ያስቡት። በጩኸትና በዳንኪራ፣ በሳቅና በስላቅ፣ በከበሮና በዋሽንት ጫጫታ፣ በዳንስ በምን አለፉ? ቅዱሱ የሚለን ግን በዚያን ቀን እግዚአብሔር እንዲቀድምላችሁ ወይንም እንዲገኝላችሁ ለምኑት ነው ያለው። ሰርግ የሕይወት መጀመሪያ እንጂ የአንድ ቀን ትርኢት አይደለም። ሰርጉን በእግዚአብሔር የጀመረ ሰው ትዳሩን በበረከትም ይጨርሰዋል። ያውሎ ንፋስ አይነት ችግር በዙሪያችን ቢነፍስ እንኳን መሰረታችሁ በጸሎት የታጠረ ስለሆነ አትናወጡ።
ይህንን ክፍል ልብ ብላችሁ አድምጡት። አንድ የቤት ዕቃ ስትገዙ የሻጩን ማንነትና የዕቃውን ጥንካሬ አገላብጠን እናያለን። ዕቃው ካልሰራ መመለስ እንችላለን። ሚስት ግን ስትገባ መመለስ አንችልም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ክፉ ናት ብለህ ብትመልሳት በሕገ እግዚአብሔር መሠረት አመንዝራ ትሆናለህ። እስከ ዕድሜያችሁ ፍጻሜ አብራችሁ ልትኖሩ ነውና ከመመረጣችሁ በፊት የሀገሪቱን ሕግ ብቻ ሳይሆን የቤተ ክርስቲያንን ሕግ በሚገባ አንብቡ። በሥጋዊ መመዘኛ ሳይሆን በመንፈሳዊ መነጽር ተመልከቱ ብሎናል የዛሬ 1600 ዓመት። ይህ ታሪክ ዛሬ ላይ የተነገረ ይመስላል አይደል? ዛሬ የምናየው የፍቺ መብዛት ምክንያቱ የቅዱስ ዮሐንስን ምክር ባለመስማታችን ነው። እናንተ ምን ትላላችሁ? በአጠቃላይ ትዳር የቅድስና ጉዞ ነው። ልባችሁን በትንሽ ምድራዊ ነገሮች ላይ አታሳርፉት። ከምንም በላይ መንፈሳዊ ሀብትንም ፈልጉ። ይህንን ካደረጋችሁ ትዳራችሁ ፍቺ፣ ዝሙት፣ ቅናትና ጭቅጭቅ የሌለበት ሆኖ ይጸናላችኋል። ውድ የፋና መንፈሳዊ ቤተሰቦች፣ ይህ የቅዱስ ዮሐንስ አፈወርቅ ምክር ለዛሬው ግራ ለገባው ትውልድ ትልቅ ብርሃን ነው። ይህንን ቪዲዮ በማጋራት ትዳር ለማሰብ ለሚዘጋጁ ወጣቶች ሁሉ እናድርስ። በኮሜንት መስጫው ላይ ደግሞ በትዳር ውስጥ ትልቁ መመዘኛ መሆን ያለበት ምንድነው ብላችሁ ታስባላችሁ? ጻፉልን። በቀጣይ እንዲሰራላችሁ የምትፈልጉትን ሐሳብ አሁንም በኮሜንት ላይ አጋሩን። ለዚህ ቻናል በድጋሚ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።